ወልድን ከአብ የተገኘ እንደዚህ አይነት ሃይማኖትን ተከተል እንትን በል ብትለኝ እኔ አምላኬን ፍጡር ነው ብዬ አልከተልም፣ መቼም አላደርገው። ኢየሱስ ክርስቶስ አልፋና ኦሜጋ ነው። ሊያድነኝ መጥቶ ስጋን ቢለብስም አምላክ ነው፣ መለኮት ነው። በተለምዶ እንደ ጂሆቫ ወይንም እንደ ሙስሊም ሌሎችንም ኢየሱስ ሰው ነው ነቢይ ነው ከሚሉት እኩል በባሰ ኦርቶዶክስ ተዋሕዶ ወልድንም መንፈስ ቅዱስን ፍጡር ብለው የ318 ሊቃውንት መጽሐፍ ተቀብለዋል። ወልድ ፍጡር ነው እያለች ነው ኦርቶዶክስ ተዋሕዶ። ይህን እያሳወቅናችሁ ነው። ሰሞኑ ወልድ የተገኘ ነው፣ ፍጡር ነው፣ የተወለደ ነው ዓለም ከመፈጠሩ በፊት። እኛ የሚመስለን ሥላሴን አብ ወልድ መንፈስ ቅዱስ እግዚአብሔር አብ አንድ ነው፣ እግዚአብሔር ወልድ እግዚአብሔር አይደለም። ይኸው ሃይማኖት አበው ኦርቶዶክስ ተዋሕዶ መሰረት አድርጋ ሃይማኖትን አበው ሄዳችሁ ስታነቡ ወልድ የተገኘ ነው፣ ከማ ከአብ የተገኘ ነው፣ ፍጡር ነው ብለውታል። እስከዚህ ድረስ ሳይታወቅ እናንተ ገድል ምናምን እንደሆነ የምትሉት እንዴ? ገድሉንም እኮ ብታውቀውም ባታውቀውም ምንም እዚህ እንትን የሚል ነገር እዚህ ከመጽሐፍ ቅዱስ ጋር ግባ አይደለም። ኢየሱስ ክርስቶስ ፍጡር ነው ብለዋለች። ለዚህ ነው እኔ ያቆምኩት። እሺ ከአዲስ ጋር ሰላም አዳም እንደምን ነው መሸህ? እስቲ አሁን እንትን ነበረ በኢትዮጵያ አቆጣጠር ሰዓት ስንት ሰዓት ነው? አሁን 3:05 እግዚአብሔር ይስጥልኝ። በቃ አለቀ። ምንድን ነው ቆይ ኔትወርክ አስወጥቶት ነው? አስቸጋሪ እኮ ነው። ቆይ ኔትወርክ ሊሆን ይችላል። ከሱ ሳንሰማ የሆነ ነገር እንትን ባንል ጥሩ ነው። አዲስ እያሳቤን ስለሆነ ነው። አዲስ እናቴ ጋር ልደውል እኮ ሰዓት ስንት ሰዓት እንደሆነ ስላላወቅኩኝ ገዝቶ ውስጥ ገብተህ ነው የምጠይቀው። ምን አዳሙ ትንሽ ምስለኝ ማለት ውጭ ሀገር አይደል እንዴ? የሰለጠነ ዓለም ውስጥ አንድ የምትኖረው እንደው ለራስህ ክብርን ራሱ ለራስህ ክብርን እንትን አትልም። ልዬ ሰላም አመሸ። እግዚአብሔር ይመስገን ሰላም ነው። ምን ነው ሰዓት መንገድ ያናድሃል እንዴ? ምን ችግር አለው ብትነግረው? አንድ አይነት መንፈስ ሰዓቷን ታውቃታለህ እንጂ ሌላ የምታውቀው ነገር አለ? ፈልግ 10 አይነት ሃይማኖት ቀየርክ፣ ሐሰተኛ አጥማቂ ሄድክ፣ ስንት ቦታ ሄድክ? ፈልግ እሺ። እና ምን ይሁን? ተረጋጋ። ገንዘብ መሰብሰብ እንደዚህ አይደለም። ስራ ኦኬ። ገንዘብ ሰብስብ ያለው አንተን የሰጠኝ አይ ተው ይሁንቴ። አዳሙ ስንት ሰዓት ነው? ይሄኛው እንትን አለ በቃ አይሆን። እውነትም አንተ እውነት እግዚአብሔር ከሃይማኖት ነፃ የወጣችሁ እድለኞች ናቸው። ከሃይማኖት አስተሳሰብ፣ ከሃይማኖት አመለካከት፣ ከሃይማኖት አካሄድ፣ ከሃይማኖት ሲስተም ገና ከልጅነታችሁ ነፃ የወጣችሁ የበለጠ እጅግ በጣም እድለኞች ናቸው። በመሀልም የወጣችሁ እድለኞች ናቸው። ልትወጡ እያሰባችሁም ያላችሁ እድለኞች ናቸው። በቃ ሃይማኖተኝነት መሆን ይሄ ነው እንግዲህ። አዳሙ በየቤቱ በጣም እንትን የሚል ሰው ነው። አሁን ምን እንደሆነ ሰዓት አሁን አሜሪካን ሀገር እየኖረ ስንት ሰዓት ነው ኢትዮጵያ ውስጥ? ምንም እኮ እንትን የሚል ነገር የለም። ዝም ብሎ አለው ለማለት ምን እንደሚሻል አላውቅም። ምን እንደሚሻላቸው አላውቅም። ሰው አትከተሉ። አሁንም ሰው አትከተሉ። መጽሐፍ ቅዱስን አንብቡ። ስለፈጠራችሁ ባነበባችሁ ቁጥር ህይወታችሁ እያበበ ይሄዳል። ትናንትና የምታውቁት ሰውዬ ዛሬ ሌላ ነው። የወንጌል ሰባኪ ሆኖ ታገኙታላችሁ። ሃይማኖት ላይ ብዙ ነገር ሲያደርግ የነበረ
በየመድረኩ ሲጮህ የነበረ ሲያስተምር የነበረ ሲዘምር የነበረ ሲገባው ወንጌል ሰባኪ ሆኖ ስታገኙት ጠይቁት። እንዴት እንትን ሊሆን ለምን ትሰድቡታላችሁ? መጠየቅ ምን ተፈጥሮ ነው? አሁን ምን አግኝተ ነው ብለህ ከመጠየቅ ይልቅ ያላየኸውን ገንዘብ አግኝተ ይልሃል። ገንዘብ የመጀመሪያ ገንዘብ መገኘቱን ቢያቅ እየሮጠ የሚመጣው ይሄ ሰውዬ ነው። ለምን? ከመጀመሪያም ውስጡ ገንዘብ ማግኘት ነው ፍላጎቱ። ስለዚህ በሚያውቀው እውቀቱ ሰውየውን ይለካዋል። በሚያውቀው እውቀቱ ወንጌል የሚያክሰው ሰዎችን ልክ ከሚያደርገው ሰዎችን የሚሰማው በወንጌል ልክ ነው። ይኸውላችሁ መልካሙ የሚሸማቀቅ ማንነት የሌለው በፍጹም ላመነበት ነገር ራሱን የሚሰጥ ላወቀበት እውቀት ለዛ ነገር የፈለገ ቢመጣ ሁልጊዜ የሚያስደስተኝ የዳዊት ቃል አለ። ምድር ብትናወጥ ተራሮች ወደ ባህር ቢፈልሱ እኔ ምን አልልም አልፈራም አለ። ዳዊት እኮ በሕይወቱ ላይ በብዙ ኃጢአትና በብዙ እንትን የሚያልፍ ሰው ነው፣ ግን ሁልጊዜ እግዚአብሔር በልቡ ውስጥ አለ። ሁልጊዜ የእግዚአብሔርን ምሕረት የሚያውቅ ነው ዳዊት። ቸርነቱን ያውቀዋል። ሲያጠፋ ራሱ ሰው ላይ እንዳትጥለኝ ራስ ላይ ጣለኝ፣ አንተ ለምን ትምራለህና ሰው ጨካኝ ነው፣ ሰው ላይ እንዳትጥለኝ ይላል። ሲያጠፋ ራሱ ልቡ እና መልካሙ እንደዚህ ድንጋይ ሆኖ እንዲኖር ነው የምትፈልጉት? ይኸው አሁን በቃ ወንጌል እሰብካለሁ። በፊትም እኮ ሰብክ ነበር። አንዳንድ ጊዜ ታውቃላችሁ ሳታውቁት ኤልያስ ምን አለ? እኔስ ከአባቶች አልበልጥም አለ። በቃ አንዳንዴ ኃይል የምታጡበት ጉልበት የምታጡበት ብዙ ነገር የምትደክሙበት ጊዜ አለ። እግዚአብሔር በዛ ውስጥ ሊያስተምራችሁ፣ ሊነግራችሁ፣ ሊመክራችሁ። እኔ አሁን እዚህ ጋር ያለሁበትን አሁን ሳወራ እንደዚህ ይሆናለሁ ብዬ ጠብቄም አላውቅም። እግዚአብሔር ግን ይለውጣል፣ ይቀይራል። እሺ ሳሚ ኦርቶዶክስ ሰላም ዋላችሁ። እግዚአብሔር ይመስገን። ክብሩ ይስፋ። እግዚአብሔር የተመሰገነ ይሁን። እሺ አይ ከኦርቶዶክስ ወተክ ነው ወንድማችን። ትክክል አይደለችም። ኦርቶዶክስ እምነቷ ትክክል እንዳልሆነ አምነበት ወተ ነው። አልገባኝም። እሱን ብታስረዳኝና ደስ ይለኛል። አንተ ኦርቶዶክስ ተዋህዶ ሃይማኖት ተከታይ ነህ? ኦርቶዶክስ ተዋህዶ በክርስቶስ የምታምን ህብረት ውስጥ አለው። የኦርቶዶክስ ሃይማኖት ተከታይ ነህ አይደለም? አዎ። አንድ እምነታችሁን ጠብቁ ይላል መጽሐፍ ቅዱስም አንዲት እምነት ይላል። ያችን እምነት እጠብቃለሁ። ያችን እምነት ኦርቶዶክስ ነች። ኦርቶዶክስ ክርስቶስ የመሰረተው በሐዋርያት ተቀባብሎ እዚህ የደረሰች እምነታችን ነች። ክርስቶስ ኦርቶዶክስ ተዋህዶን የመሰረተው የቱ ጋር ነው? ታሳየኛለህ? የት? ምንድን ነው ማሳየህ? ክርስቶስ ኦርቶዶክስ ተዋህዶን የመሰረታት አልክ። የቱ ጋር ነው? ክርስቶስ አጸናው። ክርስቶስ አጸናው። ክርስቶስ ለሐዋርያት ሰጠ። በሐዋርያት ምክንያት እዚህ ድረስ የደረሰችው ያ ነው። በቃ ያቺ ሰንሰለት ነች። በቃ እስካሁንም ያለችው ያ ደግሞ በእምነት ነው። በቃ እምነት ካለ ያው ሁሉ ነገር ግልጽ ነው። ሳሚ ታዳምጠኛለህ? የጠየቁት ጥያቄ በትክክል ስማኝና ክርስቶስ የቱ ጋ ነው ኦርቶዶክስ ተዋህዶ ሃይማኖት አቋቁሞ ለሐዋርያቶች ያቀበለው? ኦርቶዶክስ የሚል ቃላቱን እኮ አይደለም። ቃላቱን እኮ ስያሜውን ትሰይማለህ እንጂ ያ ክርስቶስ ከሰማይ ምንድን ነው ክርስቶስ ለሐዋርያቶች የሰጠው ምንድን ነው? አሁን ጴጥሮስን አንተ አለት ነህ፣ በአንተ አለት ላይ ቤተክርስቲያኔን እሰራታለሁ ብሎ ለጳውሎስ ለጴጥሮስ ብሏል አይደል? ክርስቶስ እኮ ክርስቶስ የመሰረተው ቤተክርስቲያንን ነው ወይስ ኦርቶዶክስ ተዋህዶ ሃይማኖት የሚባልን ነው? ኦርቶዶክስ እኮ ያንን ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር መጥቶ ሐዋርያቶችን ሲመርጥ ሲያስተምር ብዙ ትምህርቶችን ተምሯል። ያ እዛ ጋር የተማረው ትምህርት እዛ ጋር አይቆምም።
እንደገና የሚታደስ ጥያቄ ሳሚ ለምን እየነገርኩህ እኮ ነው። የምጠይቀኝ ጥያቄ ክርስቶስ ቤተክርስቲያንን ነው የመሰረተው ወይስ ሃይማኖት ኦርቶዶክስ ተዋህዶ የሚልን ነው የመሰረተው? እሱም መልስ ስጠኝ። ኦርቶዶክስን አይደለም የመሰረተው። ክርስቶስ መስርቶ ለሐዋርያቶች ይሄ እንትን ነው እንጂ ለአንድ ነገር የሚሰጥ ስያሜ ነው እንጂ እምነት ክርስቶስ ነው የመሰረተው እያልኩ አይደለም። ግን ያቺ ክርስቶስ ያ ነው ያለው። አንተ ስትገልጸው ስታወራ ስትገልጸው ይህንን ነው የምትገልጸው። ተረጋጋ፣ ታወራለህ፣ መብትህ ነው። ኢየሱስ ክርስቶስ ኦርቶዶክስ ተዋህዶ ሃይማኖት ለሐዋርያቶች ሰጠ፣ ተቀባብሎ እኛ ጋር ደረሳል። አሁን በኋላ ደግሞ መልሰ ቤተክርስቲያንን የመሰረተው አልክ። አንዱ ላይ ቁምና ኢየሱስ ክርስቶስ ሃይማኖትን ወይንም ኦርቶዶክስ ተዋህዶ ነው የመሰረተው ወይስ ቤተክርስቲያንን ነው? በትክክል ንገረን። ቤተክርስቲያንን ሲመሰረት ያን የተመሰረተችውን ቤተክርስቲያን በሐዋርያቶችን በምንም የተመሰረተችው ቤተክርስቲያን ሁሉ ነገር ኦርቶዶክስ ውስጥ ነው ያለው። ስያሜ ነው፣ ስም ነው እኮ ኦርቶዶክስ ውስጥ ነው ያለው። ኦርቶዶክስ የምትለው ነገር ይጥፋል። አላወራት አይደለም እንትን ኦርቶዶክስ ምናምን። አሁን እኮ አንተ የምታወራው ስለ ኦርቶዶክስ እንጂ ስለ መጽሐፍ ቅዱስ አይደለም እንዴ? ስለ መጽሐፍ ቅዱስ አይደለም። መጽሐፍ ቅዱስ ላይ ነው እኮ አንተ አለት ነህ፣ በአንተ አለት ላይ ቤተክርስቲያኔን እመሰርታታለሁ ያለው እኮ የመጽሐፍ ቅዱስ ቃል ነው። ስለዚህ የተመሰረተው ቤተክርስቲያን ነው አለን እኮ። ቤተክርስቲያን ነው። እሺ ኦርቶዶክስ የምትለዋ ኦርቶዶክስ የምትለዋ ቤተክርስቲያን የኢየሱስ ክርስቶስ ትክክለኛ ስጋው ደሙ የሚፈስባት ስለሆነ ክፉ መንፈስ አይወዱም። ስለዚህ አልጠራም። አዳምጠኝ። ኦርቶዶክስ ተዋህዶ የሚል መጽሐፍ ቅዱስ ውስጥ ወይንም የኦርቶዶክስ ተዋህዶ ሃይማኖት የሚል ካልተመሰረተ በሌለበት ከየት መጥቶ ነው ይሄ የተመሰረተው? ማን ነው የመሰረተው? ኦርቶዶክስ ብሎ ስያሜ የሰጠው ማን ነው? ሰው ነዋ። እነማን ናቸው? ሰው ነዋ። የእግዚአብሔር ፍጡር ኦርቶዶክስ ናቸው። አሁን ቤተክርስቲያን በመስረቱን ማስረጃ ሰጠህን፣ እግዚአብሔር ይስጥህ። ቤተክርስቲያንን ደግሞ ለሐዋርያቶች አቀብሎ በገዛ ደግሞ የዋጃት የእግዚአብሔርን ቤተክርስቲያን ለሐዋርያቶች ያቀበለ አይደለ? ክርስቶስ ያቀበላትን ቤተክርስቲያን ውስጥ ያ እምነት ያለው ያ አምልኮ ያለው ኦርቶዶክስ ቤተክርስቲያን ላይ ብቻ። ኦርቶዶክስ ተዋህዶ የሚለውን ከየት ነው የመጣው? መጽሐፍ ቅዱስ ውስጥ እኮ ስላጣሁት ነው የተውኩት። መጽሐፍ ቅዱስ ውስጥ እኮ ስላሴ የሚል ቃል የለም እኮ። እሱ አብ ወልድ መንፈስ ቅዱስ ስለሚል እኮ ነው። ሶስትነት አይደል? ይህም ደግሞ በቃ የእግዚአብሔር ቤተክርስቲያን አምልኮቷን በትክክል እያመለከች እዚህ ድረስ ያደረሰችው ኦርቶዶክስ ቤተክርስቲያን ማን ነው? አሁን እኮ ኢየሱስ ክርስቶስ አሁን ወደ ክርስቲያንም ማን ነው? አሕዛቡ ሁሉም እምነት የሌላቸው ማስተርሰኛ እምነት የሌላቸው የሆነ ነገር ስያሜ በክርስቶስ እናምናለን ይላሉ። ያችን ለመለየት ኦርቶዶክስ ተዋህዶ ያለ ማስረጃ እያወራ ነው። ለምሳሌ የዘላለም ሕይወት የምታገኘው በማን ነው? የዘላለም ሕይወት የማገኘውማ ያው መጀመሪያ እግዚአብሔር እኛ ወርቀናል፣ በስህተታችን በኃጢአታችን ወርቀናል። ከዛ ከወደቅንበት 30 በዚህ ምድር ላይ ተመላልሶ ስጋው ደሙን ቆርሶ የዘላለም ሕይወት ሰጥቶናል፣ ቤዛ ሆኖናል። ማን የሰጠ? ክርስቶስ ኢየሱስ እኮ። ክርስቶስ የመጣው የዘላለም ሕይወት ሊሰጥ ነው አይደለም? አዎ። ታዲያ የዘላለም ሕይወት የሚገኘው በኦርቶዶክስ ነው። ኦርቶዶክስ ስያሜ ያስፈልጋታል ለምን አላለም? እሱ አላለም እኮ ምንም። ይሄ ኦርቶዶክስ እኮ ኦርቶዶክስ ተዋህዶ እኮ ስያሜ ነው፣ ስም ነው። ለምን ተፈለገ? መጽሐፍ ቅዱስ ሐዋርያቶች አያውቁትም። ይህን ስያሜ ሐዋርያቶችም አያውቁትም፣ ክርስቶስም አያውቀውም። አልሰየመም። ምን አላለም? ሰየምን ያሉ ሰዎች ያውቃታል ወንድም። ለምን ይኸው ሃይማኖታቸው ኦርቶዶክስን ተዋህዶ ነው ብሎ ለምን አልነገረንም?
ለምን ያ መጽሐፍ ቅዱስ ላይ ስላልተጻፈ ክርስቶስ ያልተናገረው ነገር ሁሉ አንቀበልም ነው? ይኸውልህ ቅድም እኮ ክርስቶስ የመሰረተው ቤተክርስቲያንን እንጂ ኦርቶዶክስ ተዋሕዶን አይደለም ብለን ተነጋገርን አይደል? ለምን ክርስቶስ የመሰረታት እምነት ያለችው በኦርቶዶክስ ውስጥ ነው። ከየት ነው የመጣችው እኮ ነው እቺ ኦርቶዶክስ? ኢየሱስ ክርስቶስ ነው። ኢየሱስ ሴቱ ጋር ነው ኦርቶዶክስ ተዋሕዶ። እኛ ደግሞ ኦርቶዶክስ ውስጥ ያለው አማኝ ደግሞ ያንን የእግዚአብሔርን መንገድ የምትከተል ጠባዋ መንገድ ኦርቶዶክስ ተዋሕዶ ነች። እዛ ውስጥ ገብተህ ስጣም እኔ እያልኩ ነው። እውነት ከሆነ እኮ አሁን እኔም ልነግርህ እችላለሁ። ጠባዋ መንገድ የኦርቶዶክስ ተዋሕዶ ሃይማኖት ነች የሚል ከየት ነው ያመጣው ማስረጃ? እኔ ራሴ ልልህ እችላለሁ። እኔ ራሴ አንተ ራስህ የፈለገውን ማለት ትችላለህ እንዴ? ከእግዚአብሔር ቃል ወጥተህ ከራስህ መጽሐፍ ቅዱስ መንገዱ ምኑም እሷ ስለሆነች በቤተ ክርስቲያን በክርስቶስ ስትሆን ፈተና ይበዛ። በሃይማኖት ስያሜ የተሰየመ ነገር በሙሉ እኔ አሁን በክርስቶስ ደም የተዋጀች ቤተክርስቲያን ነው የሚለው አለቀ። ከዛ ውጭ ስያሜ በተሰጠበት ነገር ላይ ስያሜ ተሰጥቶ ሰው እዛ እንትን እንዲል አልፈልግም። ሰው ካመነ በክርስቶስ ይድናል። ይሄ ነው እምነቴ። በቃ መዳን በሌላ ከሌለ ያ ሰው ካመነ ክርስቶስ የእግዚአብሔር ልጅ ነው ብሎ የሚያምን ይኸው ኢየሱስ በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ነገር ግን ኢየሱስ እሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይህ ምን ብሏል? ተጽፏል። አለቀ በቃ። ይህ ምን ብሏል? ተጽፏል። በቃ የተጻፈልህ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እንድታመን ነው። ወደዚህ ምድር የመጣበትን ምክንያት፣ ወደዚህ ምድር ሰው ያደረገበት ምክንያት፣ ወደዚህ ምድር መጥቶ የከፈለውን ዋጋ ለምን እንደሆነ አውቀ ሊያድን እንደሆነ ካመንክ አንተ የእግዚአብሔር ልጅ ነው ብለህ ክርስቶስን ካመንክ የዘላለም ሕይወት ታገኛለህ። አለቀ። ስም ተሰይሞ አሁን ጭቅጭቁ ምንድን ነው? ኦርቶዶክስና ተሐድሶ፣ ሉተርንና ፕሮቴስታንት እንትንና እንትን እየተባባልን ከክርስቶስ ወንጌል ትውልዱን እያጠፋን ነው። ይሄ ከሃይማኖት ጨዋታ ሰሞኑ አይታችኋል። ሃይማኖቱን የመሰረቱ እኔ አንድ ነገር በዚሁ ላሳውቃቸው። ኢየሱስ ክርስቶስን በተለምዶ እንደ ጂሆቫ ወይንም እንደ ሙስሊም ሌሎችንም ኢየሱስ ሰው ነው ነብይ ነው ከሚሉት እኩል በባሰ ኦርቶዶክስ ተዋሕዶ ወልድንም መንፈስ ቅዱስን ፍጡር ብለው የ318 ሊቃውንት መጽሐፍ ተቀብለዋል። ወልድ ፍጡር ነው እያለች ነው ኦርቶዶክስ ተዋሕዶ። ይህን እያሳወቅናችሁ ነው። ሰሞኑ ወልድ የተገኘ ነው፣ ፍጡር ነው፣ የተወለደ ነው ዓለም ከመፈጠሩ በፊት። እኛ የሚመስለን ሥላሴን አብ ወልድ መንፈስ ቅዱስ እግዚአብሔር አብ አንድ ነው፣ እግዚአብሔር ወልድ እግዚአብሔር አይደለም። ይኸው ሃይማኖት አበው ኦርቶዶክስ ተዋሕዶ መሰረት አድርጋ ሃይማኖትን አበው ሄዳችሁ ስታነቡ ወልድ የተገኘ ነው ከአብ የተገኘ ነው ፍጡር ነው ብለውታል። እስከዚህ ድረስ ሳይታወቅ እናንተ ገድል ምናምን እንደሆነ የምትሉት እንዴ? ገድሉንም እኮ ብታውቀውም ባታውቀውም ምንም እዚህ እንትን የሚል ነገር እዚህ ከመጽሐፍ ቅዱስ ጋር ግባ አይደለም። ኢየሱስ ክርስቶስ ፍጡር ነው ብለዋለች። ለዚህ ነው እኔ ያቆምኩት። ኢየሱስ ክርስቶስ ወልድ የተወለደ የተገኘ በስጋ እኮ አይደለም የማወራቸው፣ ዓለም ከመፈጠሩ በፊት ሰሞኖችን ነው እንግዲህ በየቦታው ለዚህ መልስ ስጡን ብለን ሊቃውንት ጋብዘናል። ያላል ማን ተጠግቶ ማን መልስ ይስጠን? አያችሁ፣ ኢየሱስ ክርስቶስን ሥላሴ የምታምን ኦርቶዶክስ እኮ የሥላሴ እኔ ራሴ እስከዛሬ ቀባጠርኩት ካለማየት የተነሳ አየ መጽሐፍቱን አንዳንድ ጊዜ ገልበት ገዝቼው ቁጭ አድርጌው እንደ ሁለተኛ መጽሐፍ ቅዱስ ስጠቀምበት የነበረው ሃይማኖት አበው
ወልድ ፍጡር ብለዋል። 318 ሊቃውንት አንዱ ለብቻው ሲል እነዚህ ደግሞ ተሰብስበው አሉት የተገኘ የተወለደ ኢየሱስ ክርስቶስ አዳኛችን ነው ይላሉ። እዛ ጋር ተገኝቷል የተፈጠረ ነው እያሉ እኛ እኮ ወንጌል በቃ አለቀ። ኦርቶዶክስ ይሄ መጽሐፍ ሃይማኖተ አበውን በእጇ ይዛ እስከ ሄደች ድረስ ወልድ ፍጡር እያለች እንደሆነ እኔ እናገራለሁ። በዚህ ማንም ሰው መጥቶ ከኔ ጋር ወይንም ከአዲስ ጋር ማውራትና መነጋገር ይቻላል። የአብ እግዚአብሔር አብ እንጂ ፈጣሪ ወልድና መንፈስ ቅዱስ ፈጣሪ ብሎ አላስቀመጠም። ያው ማስረጃችን የሃይማኖት ጸሎቱን ለዛም አንድ አርመኒ የሆነ ሰው የጸለየውን ጸሎት እንደ ሃይማኖት ዶግማ አድርገው አስተላልፈውልን። አርመኒ ሰው እኮ ነው፣ ከብርሃን የተገኘ ብርሃን ከእውነተኛ አምላክ ያለው እሱ ነው። ይኸው ማስረጃ ያለን አንድ አርመኒ ሰው የጸለየውን ጸሎት ሁሉም በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ ነው እኮ የሚለው። ሁሉን የፈጠረው አብ ነው። መጽሐፍ ቅዱስ እግዚአብሔር ነው ፈጣሪ፣ አብ ብቻውን አይደለም። እዚህ ብቻውን አስቀምጠው ወልድን ከአብ የተገኘ እንደዚህ አይነት ሃይማኖትን ተከተል እንትን በል ብትለኝ እኔ አምላኬን ፍጡር ነው ብዬ አልከተልም፣ መቼም አላደርገው። ኢየሱስ ክርስቶስ አልፋና ኦሜጋ ነው። ሊያድነኝ መጥቶ ስጋን ቢለብስም አምላክ ነው፣ መለኮት ነው። አብም ፈጣሪ ነው፣ ወልድም ፈጣሪ ነው፣ መንፈስ ቅዱስም ፈጣሪ ነው። አብ ብርሃን ነው፣ ወልድም ብርሃን ነው፣ መንፈስ ቅዱስም ብርሃን ነው። ከወልድ የተገኘ ብርሃን አይደለም ወልድ። መንፈስ ቅዱስም ብርሃን ያገኘው ከአብ አይደለም። እንደዚህ የሚል መጽሐፍ ቅዱስ ውስጥ የለም። የተገኘ የሚል ካለ ፍጡር ነው ማለት ነው። የተወለደ ካለ ፍጡር ነው። ክርስቶስ በስጋ ተወልዷል እናምናለን። በመለኮት ግን አልተወለደም። እግዚአብሔርን ሊወልደው አይችልም። ይሄንን መጣችሁ አውሩ ተሟገቱ ሲባል ድራሻቸው ጠፋ። የቴዎሎጂ ተማሪ ነኝ እኔ እንትን ነኝ ምናምን የሚል ሁሉ እኛን እንደ ሰይጣን በቃ የሆነ ነገር ምናምን አትሸውድም። ትውልዱን በታሪክ ከዚህ በኋላ ሃይማኖተኛ ይህን ትውልድ ይህን ዘመን ልትሸውዱ የማትችሉበት የማትወጡበት፣ ከቻላችሁ ወደ ክርስቶስ ተመልሳችሁ ጠያቂ ትውልድ እናደርገዋለን። አማኝ ትውልድ እናደርገዋለን። ወንጌል ሰባኪ ትውልድ እናደርገዋለን። በቃ የሃይማኖት ጨዋታ ቆመ። አገኘ ነው፣ ምንጩ ተገኝቷል። ሃይማኖትን የመሰረቱ ሰዎች፣ ሃይማኖትን ያቋቋሙ ሰዎች ምን ያህል በዘመናቸው የሰሩት ፖለቲካ ይሄው እስከዛሬ መንፈሱ ተሰራጭቶ የትውልድ መጨረሻ ትውልድ ከክርስቶስ ይልቅ ወደ ሌላ ነገር እንዲሄድ ያደረጉ ሰዎች ስለሆኑ እነሱ ምንጩን አግኝተነዋል። የወንጌል እንቅፋት የሆነው ምንጩ ተገኝቷል። የወንጌል እንቅፋት የሆነው ምንጩ ተገኘ። በቃ ይሄ ምንጩ ሲደርቅ እኔ እንትን ቴዎሎጂ ተምሬያለሁ እኔ ሃይማኖት አለኝ ምናምን ስትል የቱ ጋር እንደተመሰረተ እናሳያለን። ከዛ ስትተወዋለህ፣ ክርስቶስን መስበክ ትጀምራለህ። ወደ ወንጌሉ ሁሉም ይመለሳል። ይኸው 318 ሊቃውንት የመሰረቷት ቤተክርስቲያን መጽሐፍ ቅዱስ ሰብስበው የሰጡን እና እኔ ሰብስቤ ስለሰጠው እኔ ልታምነኝ ነው እንዴ? መጽሐፉን አንብበህ ነው እንጂ ሰብስበህ እያለ እግዚአብሔር ታዲያ ላይሰበስብ ነው እንዴ መጽሐፉን? መጽሐፉ እኮ እንዲሰበሰብ ያደረገው እግዚአብሔር ከሆነ ቃሉ እንዲነበብና እንዲያምኑ እንጂ ሰዎችን እንድናምን ነው እንዴ? መጀመሪያ ቀድማ የነበረች ቤተክርስቲያን አልነበረችም። ቀድሞ የነበረው መጽሐፍ ነበር። ብሉይ ኪዳን እኮ አለ። የቤተክርስቲያን እንትን ስልጣን አላት ቃሉ ላይ ያላትም። ስልጣን ያለው ባለቤቱ ነው። ቃሉ የእግዚአብሔር ከሆነ ባለቤትነቱ ስልጣኑ የእግዚአብሔር ነው። እግዚአብሔር ይመስገን አሁን ተገኘ። ትውልድ ከዚህ በኋላ እንነግረዋለን። ወደ ክርስቶስ ወንጌል ይፈልሳል። ትውልድ አሁን በበለጠ እስከ ዛሬ ምንጩ ይመስለን ነበር። አንዳንዴ እናጠጋጋ ነበር። በዚህ ሁላችሁም ጠይቁ። በዚህ ነገር ላይ በጣም ተግታችሁ ስሩ።
በሱ ብርሃን የታድሶ እንኳን ደህና መጣ። እዚህ ቤት አትጥፋ። ወንጌል መስበክ ትችላለህ። የእግዚአብሔር ቃል መነጋገር መወያየት መብትክ ነው። ስትመጣ እኔ ታድሶ ነኝ እኔ ምናምን የሚል ነገር ይዛችሁ እንዳትመጡ። እኛ የምንፈልገው ስያሜን ሳይሆን በክርስቶስ ያመኑ የእግዚአብሔር ልጆች ተሰብስበን አሁን ደግሞ አንድ ልብ በአንድ መንፈስ በአንድ ሀሳብ ሆኑ ሲባል የተለያየ አመለካከት ሳይኖራቸው ቀርቶ መሰላችሁ እንዴ? አንድ ነገር ያደረጋቸው ወንጌል ስለሆነ ነው። ወንጌሉ ላይ አንድ ናቸው። መገረዝ አለመገረዝ እኮ ተባብለው ተጣልተዋል እኮ በጣም ኃይለኛ ጸብ ተጣሉ እኮ ይላል። ግን ወንጌሉ አንድ ስላደረጋቸው መልሰው ይስማማሉ። ወንጌሉ አንድ ካደረገን እኔ የፈለገው ይሁን ከታድሶ ከሆነው ሰው ጋር መስማማት የማይቀር ነው። እሱም ክርስቶስን አምኖ የእግዚአብሔር ልጅ ከሆነ የእግዚአብሔር ልጆች ደግሞ እንሰበሰባለን። ይሄ ሁሉ ፖለቲካ የሰሩት እነዚህ ሰዎች ስለሆኑ ሃይማኖት እንዲህ ብጥስጥሱ ወጥቶ እምነት ብጥስጥሱ ወጥቶ እስከ 325 ዓመት ድረስ በአንድ ነገር ስትጓዝ የነበረችን ቤተክርስቲያን የበጣጠሷት እነዚህ ናቸው። ስለዚህ እኛ ደግሞ ወደ አንድ ለምን የመጨረሻው ዘመን ላይ ስለሆንን ወንጌል ለፍጥረት ሰብከን ክርስቶስ ይመጣል፣ እኛም እንሄዳለን። የክርስቶስን መምጣት እየሰበክን ተያይዘን እኔ አሁን አዲስ አበባ ላይ በጣም ናፍቆኛል። የናፈቀኝ ምን እንደሆነ ታውቃላችሁ? በክርስቶስ ያመንን ሰዎች እኔ ታድሶ ነኝ እንዳልከው ተስማምቻለሁ። ዋናው ነገር ትልቁ ነገር ክርስቶስ ኢየሱስ የከፈለውን ዋጋ ለትውልድ ሁሉ መናገር ነው። እውነትን መናገር ነው። እንደ እግዚአብሔር ቃል ማውራት ነው። ስለዚህ በነበራችሁ ቆይታ እኔ በቅርብ ነው የገባሁት፣ ደስ ብሎኛል። ያው እንግዲህ እንደዚህ አይነት ነገሮች ይኖራሉ። እውነትን እየገለጡ ማለፍ፣ እውነትን እየተረኩ እየተናገሩ የተደበቀውን የተሰወረውን ነገር እየገለጡ ማሳየት ይጠቅማል። ብዙ የተሰወሩ ነገሮች ስላሉ ነው። አንተ የሚያው ታውቃለህ። እነዛን እየገለጥን ማለፍ ነው ከኛ የሚጠበቀው። እንዳልከው ደግሞ በህብረት ተገናኝቶ ነገሮችን ሁሉ አብሮ መስራት ቢቻል ደስ ይለኛል። እግዚአብሔር አብዝቶ ይባርካችሁ። ብሩክ ሁኑ። ቀጥል አዲስ። እንደምን አመሻለን። እውነት ስለሆነ እውነት ነው የምናወራው። እውነት ደግሞ አርነት ያወጣችኋል ነው የሚለው አይደል? ብርሃንም ወደ ዓለም ይመጣ ነበር፣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ወደዱ ይላል። እንግዲህ እውነትን የያዘ ሰው ወደ ብርሃን ይወጣል። ክፋትን እውነትን ያላዘ ሰው ደግሞ ያው በጨለማ ነው። ስለዚህ እውነትን ስንነጋገር ከታች ያሉ ወንድሞቻችን የሚሰሙ እህቶቻችን ካሉ ገብተው መነጋገር ይቻላል። እውነት ቀደም እኮ እንግዲህ የክርስቶስ ጸጋ ጉባኤ የደነገጉት ድንጋጌ ወይም ደግሞ የደነገጉት የሃይማኖት ጸሎት በራሱ ከመጽሐፍ ቅዱስ ጋር ተቃርኖ አለው እና ይህ ጸሎት ላይ ኢየሱስ ክርስቶስን አይደለም ከአብ የተገኘ ከአብ የተወለደ ቅድመ ዓለም አብ ያስገኘው እንደሆነ ተጽፏል እያለን ነበረ። በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ነው ይሄ ቃል የተጠቀሰው። መዳን በሌላ በማንም የለም ማለትና እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ ማንም የለምና አለ። አሁን መዳን በአንድ እንደሆነ እያመለከተን ነው። እሱም በቀራንዮ በግ አይደለም በእግዚአብሔር ልጅ በኢየሱስ ክርስቶስ መሆኑን እያጠየቀልን እየነገረን ነው። አሁን የተቸገርነው መዳን በሌላ በማንም የለም እያለን በኢየሱስ ብቻ አይልም የሚሉ ሰዎች ናቸው። እንትኑን አየሩን እያጨናነቁት ያሉትና አንዳንዴ ለመጨመር ስትፈልግ ሌላ የምትጨምረው ደባል የምታስገባው ነገር ሲኖር እንደዚህ አይነት የአማርኛ ጨዋታዎችን ትጠቀማለህ። በሌላ የለም ማለት በማንም ማለኩ ማንም አንድ ስም ነው የተሰጠን። እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ይህ ድንጋይ ነው አላቸው። ከዛ አንድ ቁጥር ቀደም ብሎ
11 ላይ ማን ነው እነርሱ የናቁት ግንበኞቹ የናቁት የማዕዘን ራስ የሆነው ድንጋይ ማን ነው? ግንበኞቹስ እነማን ናቸው ስንል እንግዲህ አይምሮ ይጠይቃል። ሲጠይቀን እንግዲህ ግንበኞች ከግንበኞች በላይ ስለ ድንጋይ የሚያውቅ የለም አይደለም። ድንጋይን የሚመርጡት ለማዕዘን የሚሆነውን ለመሰረት የሚሆነውን የሚመርጡት አይደለም። ለግድግዳ የሚሆነውን ይሄ ለግድግዳ ይሄ አይደለም ለመሰረት ይሁን ብለው የሚመርጡት ግንበኞች ናቸው። በመጽሐፍ ቅዱስ ግን ግንበኞች የተባሉት እነማን ናቸው ስንል ሊቃነ ካህናቱ ናቸው አይደለም። ጸሐፍት ፈሪሳውያን ናቸው። አይሁድ ናቸው። ለምን? ሕጉን ጠንቅቀው የሚያውቁ ነቢያት አይደለም የተላኩላቸው ሱባኤ የተቆጠረላቸው እነሱ ስለነበሩ የመጽሐፍ ባለቤትም እነሱ ስለነበሩ በመጽሐፍም በነቢያትም ስለሱ ተነግሮ ነበርና ያንን መጽሐፍ ይዘው ነገር ግን በዛ መጽሐፍ ውስጥ ትንቢት የተነገረለትን ኢየሱስን አልተቀበሉትም፣ ናቁት። እርሱ የማርያም ልጅ አይደል እንዴ? እሱ የዮሴፍ ልጅ አይደል እንዴ? እያሉ ይንቁት ነበርና ግንበኞች ያላቸው አይደለም በድንጋይ የማዕዘን ራስ ድንጋይ ብሎ የገለጸው ወይም ደግሞ የመሰረት መጣያ ድንጋይ ብሎ የገለጸው ኢየሱስን ሲሆን እንዲሁም ግንበኞች ያላቸው አይደለም የነቢያትን ትንቢት በደንብ አድርገው ያጠኑትን ጸሐፍት ፈሪሳውያንን ካህናትን ነው። ስለዚህ እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ይህ ድንጋይ ነው አላቸው። ከዛስ መዳን በሌላ በማንም የለም አላቸው። እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለም። ታዲያ የምን መንፈራገጥ ነው? አይ አለ ብቻ አይልም ይልህና እስቲ ካለ በማን አለ አሳየኝ ስትለው ግን ሊያሳይ ፈቃደኛ አይደለም፣ አይችልም። እና ይሄ ዘመን የተቸገርነው በጣም ብዙ ቦታ ነው። በጣም ብዙ ቦታ መዳን በኢየሱስ እንደሆነ ተጽፏል አይደለም። ነገር ግን ይሄንን የሚቀበል አንድም ሰው ጠፍቶ ያልተጻፈ መዳንን ስንፈልግ እንባክናለን። ምን ይላል መሰላችሁ? ሮሜ 11 የተሰናከሉ እስኪወድቅ ድረስ ነውን እላለሁ አይደለም፣ ነገር ግን እነርሱን ያስንቃቸው ዘንድ በእነርሱ በደል መዳን ለአሕዛብ ሆነ። ለአሕዛብ ሁሉ መዳንን የሰጠው ማን ነው? ኢየሱስ እንደሆነ እየገለጸልን ነው። የመዳንንም ይላል ኤፌሶን 6:17 ላይ የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ እርሱም የእግዚአብሔር ቃል ነው ይላል። የእግዚአብሔር ቃል ማን ነው? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ተብሎ የተነገረለት አይደለም። ቃልም ሥጋ ሆነም የተባለለት ኢየሱስ ነው። እግዚአብሔር ለቁጣ አልመረጠንምና በጌታችን በኢየሱስ ክርስቶስ መዳንን
ለማግኘት ነው እንጂ እግዚአብሔር ለቁጣ አልመረጠንም። በኢየሱስ ክርስቶስም መዳንን ለማግኘት ነው እንጂ የመረጠን ይለናል ተሰሎንቄ 5:9። እንግዲህ በጣም ብዙ ቦታዎች ስለዚህ እነርሱ ደግሞ በክርስቶስ ኢየሱስ ያለውን መዳን ከዘላለም ክብር ጋር እንዲያገኙ ስለተመረጡት በነገር ሁሉ አጸናለሁ ይላል። በማን? በክርስቶስ ኢየሱስ ያለውን መዳን በማን ነው ያለው እያለን ነው። በክርስቶስ ኢየሱስ ያለውን መዳን ከዘላለም ክብር ጋር እንዲያገኙ ስለተመረጡት በነገር ሁሉ አጸናለሁ ይለናል። ሁለተኛ ጢሞቴዎስ 2:10 አይደለ? እና እንግዲህ የዛው ሁለተኛ ጢሞቴዎስ 3:15 ላይ ደግሞ ምን ይለናል መሰለ? ከሕፃንነትም ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉ ቅዱሳት መጻሕፍት አውቀሃል። ንግራችን ይሄ በቂ ነው ብለን ነው መዳን በኢየሱስ ክርስቶስ እንደሆነ ደጋግሞ ተጽፎ፣ ሰዎች ግን ሌላ መዳንን ሲፈልጉ ይባክናሉ። ስለዛ በልጁ እንግዲህ አይደለ በልጁ ያመነ አይፈረድበትም፣ በልጁ ያላመነ ግን ይፈረድበታል ተብሏልና ወደ ፍርድ እየተጣደፋችሁ አትሄዱ። እግዚአብሔር ያድነን ዘንድ ይቤዠን ዘንድ አይደለም እንደገናም ደግሞ ቤዛ ይሆነን ዘንድ የላከልን አንድያ ልጁ የሆነውን ኢየሱስ ክርስቶስን ሌላ የለም። የሰዎች ነገርማ አየን እኮ። ኢሳይያስ ምንድን ያለ? ጽድቃችን የመርገም ጨርቅ ሆነ፣ የሰው ልጅ አይደለም ሌላውን ሊያድን ራሱን እንኳን ማዳን አልቻለም ነበርና የእውነት ደግሞ የሚያድን ተገኝቶ ቢሆን ደግሞ ኢየሱስ መምጣት ባላስፈለገው ነበር። የሰው ልጅን አይደለም ከኃጢአት ስልጣን አገዛዝ ከሞት ስልጣን አገዛዝ ሊያወጣ የሚችል አንድስ እንኳ ስለሌለ እግዚአብሔር አንድያ ልጁን ላከ፣ ክንዱን ላከ። እነሆ ነቢያት ምን አሉ? ክንድህን ላክልን እንዳሉት ክንዱን ልኮ አዳነን። በዚህ ደረጃ ተጽፎ ግን ሌላ ፍለጋ መጋጋጥ አንዳንዴ ፍርድን ነው የሚያስከትለው ለማለት ነው። እግዚአብሔር ይስጥልኝ። መልክ ይቀጥል እስቲ። ሰዎች ሄደን የምንሰብከው ወንጌል ይሄ ነው። ሁሉም ሰው በተለይ ሁልጊዜ ሃይማኖተኛ ኃጢአተኛ ነህ። እኔ አንድ ነገር ልንገራችሁ። ኃጢአትን እኮ ክርስቶስ ምን ብሎታል? ዋጋ ከፍሎ ደምስሶታል። ሰዎች ስላላወቁ ነው። አሁን እኮ ኃጢአትን ትሰራለህ እንጂ እኮ ኃጢአት እኮ ተደምስሷል። በዛ የነበረውን ኃጢአት ምንም ብሎታል? ደምስሶታል። ሰዎች ኃጢአተኛ ነኝ እንዳይሉ እሱ ኃጢአት ሆነ። ትናንት አሳይተናቸዋል። ቆሮንቶስ ነኝ እሱ ደግሜ ላሳያችሁ። ትላንት ላልነበራችሁ ሁለተኛ ቆሮንቶስ 5 የመጨረሻው 21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እሱ ስለኛ ኃጢአት አደረገው። በቃ ኃጢአት ሆኖ ስለ ኃጢአት ሞቷል። ለምንድነው የምከሰው? አንድ ያላመነን ሰው እኮ ስለ ኃጢአት ዋጋ ተከፍሏል። ኃጢአት ተደምስሷል። እንኳን ደስ አለ እመን ነው እንጂ የምትለው አንተ ኃጢአተኛ ነህ ስላላመንክ ምናምን። አንዳንድ ስብከቶችን አስተካክል ወንድሜ። የምስራች እሰብካለሁ ብለህ ሰውየውን የማየውን ነገር ውስጥ አትክተተው። የመረጠው እግዚአብሔር፣ የሚያጸድቅ እግዚአብሔር፣ የሚኮንን አንተ ማን ነው ኮናኛ? የምስራቹን ስበክን የተባልከው ሂድ። ስለ አንተ ኃጢአት እሱ ኃጢአት ሆኗል። አንተ እኮ አምነህ ስላላወቅ ነው። ሲያምን ይነቃል።
ኃጢአት እኮ ተደምስሷል። የዕዳ ደብዳቤያችን ተደምስሷል። አንኳ ኃጢአት እንሰራለን እንጂ ክርስቶስ ኃጢአተኛ እኮ አላደረገንም። ነፃ ወጣን። ውጡ አለን። ውጡ ከዚህ እስር ቤት ውጡ። በኃጢአት ባርነት ነበራችሁ፣ ውጡ። እኔ ዋጋ ከፍዬላቸዋለሁ። ሂዱ ሂዱ። ይህንን በምን ማወቅ አለብህ? በማመን ስታምን ነፃ እንደወጣ ታውቃለህ። ስታምን ከእሱ ጋር እንደሞት ታውቃለህ። ስታምን ከእሱ ጋር እንደተነሳ ስታምን ከእሱ ጋር እንደተጠመቅ። የውሃ ጥምቀት አያድንም የምንለው ለዛ ነው። ስርዓት ነው፣ መተባበር ነው፣ ምልክት ነው። መገረዝ ምልክት እንዳለ ይሄም ምልክት ነው እንጂ ስለ ኃጢአትም አብረን የተጠመቅከው ገና ሳታምን ተጠምቃል። አንተ መቼ ክርስቶስ የምጠመቃት ጥምቀት ብሎ ላንተ ብሎ ሞተ። መጠመቅ፣ መቀበር፣ መሸፈን፣ መከደን፣ መዋጥ፣ መዘፈቅ ስለሆነ ስለዚህ ኢየሱስ ክርስቶስ ምን ብሏል? አብሮ ካንተን አጥምቀዋል። ከዛስ አስነሳ። ቆላስይስ ላይ 2:12 ላይ እንደሚናገረው በጥምቀት ከእሱ ጋር ከተቀበራችሁ በጥምቀት ደግሞ ከእሱ ጋር ምን ብላችኋል? ተነስታችኋል። በማ በእግዚአብሔር አሰራር ስላመናችሁ ተነስታችኋል። አሁን በእግዚአብሔር አሰራር አልቋል። በእግዚአብሔር አሰራር ታርቀናል። በእግዚአብሔር አሰራር ሞተናል። በእግዚአብሔር አሰራር መቼ? ሳንወለድ በሌለንበት የሰው ልጆች ሞተዋል። ለዚህ ነው ጳውሎስ ምን አለ? ለኃጢአት የሞትኩ ያለው። የቱ ጋር ነው ለኃጢአት የሞቱ ጳውሎስ? በሕይወት እያለ እየተናገረ አይደል እንዴ? ግን ለኃጢአቱ ሞቶለት ስለሆነ ያንን አመነ። ይህንን ወንጌል ነው ለትውልዱ መስበክ ያለብህ። እንዴት እንዳዳነ ታውቃለህ? በጸጋ በነፃ ስጦታ ስታምን። ልክ በዛው ደግሞ ሰዓት ወደፊት ደግሞ በዚህ በአዲስ ኪዳኑ እንዳይፈረድብህ የእግዚአብሔር ልጅ እንደሆንክ የዘላለም ሕይወት እንደሆንክ ታውቃለህ። አቤት በአንድ ጊዜ ለምታምኑት፣ አንዴ ለምታምኑት ያኛውም ነፃ ስጦታ ነው፣ ይሄኛውም ነፃ ስጦታ ነው። በነፃነት እንድትኖር ክርስቶስ ምን አደረገክ ማለት ነው? አስቀድሞ ነፃ አውጥተሃል። ወንድሜ ስትበቅ ነፃ ወጥተሃል። ወንድሜ ስላላወክ ነው የሚሰበከው። ወንጌል ማስፈራሪያ አይደለም። ወንድ እንደዚህ ነው፣ አድኖክ ነው የሚያስተምርክ፣ አድኖ ነው የሚገስጽ፣ አድኖ ነው የሚወቅስ፣ አድኖ ነው ወደ ጽድቅ ሕይወት እንድትመጣ አድኖክ ነው ልጁ ካረገክ በኋላ። ሃይማኖት ግን እንደዛ አይደለም። ሃይማኖት አስተምሮ በዚህ ገብቶ በዚህ ወጥቶ በዚህ ምናምን መከራህን ለምን ስትል ስጋዬን ጎሽሜ ከምንም ጋር አይገናኝም። እግዚአብሔር የተመሰገነ። ስጋ የሚጎሽመው የእግዚአብሔር ልጆች ናቸው። ለምን? ኃጢአትን ብያልን እንድንኖር፣ ኃጢአትን ብያልክ እንድትኖር ነው ስጋን የምጎሽመው። የምትጾመው ኃጢአት ይቅር ሊባል አይደለም እንዴ። የምትጾመው አምላክ አባት ጋር ልታወራ ነው። ታወራለህ፣ ትነጋገራለህ። እስቲ ደግሞ ስጋ ከሱ ጋር ለመነጋገር የምትጸልየው አባትን ልታገኝ ነው፣ ልታወራው ነው። አያችሁ፣ የእግዚአብሔር ልጅነት ለትውልዳችን መስበክ ያለብን የምስራችን ወንጌል ነው። ኢየሱስ ያድናል የሚለውን ወንጌል ከመናገር በፊት ኢየሱስ አድኖሃል ወንድሜ፣ ዋጋ ከፍል። ከዛስ ልክ ሲያምን ይኸው ከፍርድ አድኖሃል ትለዋለህ። ደግሞ አየው የአዲስ ኪዳን ነው። ያኔ እንዴት እንዳዳነ ኢየሱስ አድኖሃል የሚለውን ትቀጥላለህ። መጀመሪያ ግን የምስራችን ስም እንኳን ደስ አለ በለው። ከዛስ ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቁ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናቸዋል ይላል። መቼ ሄዳን ነው? ኤፌሶን ላይ ያለው ሀሳብ ነው አደለ? በጸጋ ድናቸዋል ይላል። ጸጋ ማለት ምን ማለት ነው? ንገረኝ። ጸጋ ማለት ምን ማለት ነው? ፍሪ ጊፍት። መቼ ነው ነፃ ስጦታ ሰጥቶ ያዳነን? አሁን እኮ ይህንን ደብዳቤ የተጻፈላቸው በጸጋ ድናቸዋል ይላል። እንግዲህ እንትን አትበለኝ። አሁን አንተ ማብራሪያ አትስጠን። እኛ አንፈልግም፣ ሰልችቶናል። 318ም ሊቃውንትንም አቁመናል። አሁን በጸጋ ድናቸዋል አለ። በጸጋ ድናቸዋል ያለው ማንን ነው? የኤፌሶን አማኞችን ነው። በጣም ስሙ። ይኸው እንግዲህ የወንጌል አማኝ ነኝ ብሎ እየነገረን ነው።
ይኸው ተመልከት። ዮሐንስ ወንጌል ምዕራፍ 12 ቁጥር 17 47 ምን ይላል? ቅድም ያነበብከው የትኛው ክፍል ላይ ነው? አዳምጠኝ። ዓለምን ላድን እንጂ በዓለም ልፈርድ አልመጣሁም አለ። ኢየሱስ ምን ሊያደርግ ነው የመጣው? ዓለም በእርሱ እንድድን እንጂ በዓለም እንድፈርድ አልመጣም። ወደ ስለፈጠራውን እዚህ ጋር ያለውን ምን ልን ነው የመጣሁት አለ። በዓለም ልፈርድ አልመጣም። ዓለምን ምን ሊያደርግ ነው የመጣው? ሊያድን። በጣም ጥሩ። እሺ ዮሐንስ 19:30 የመጨረሻዋል። ከዚህ በኋላ ኢየሱስ አሁን ሁሉ እንደተፈጸመ አውቆ የመጽሐፍ ቃል ይፈጸም ዘንድ ተጠማሁ አለ። የመጽሐፉ ቃል ኢየሱስ ምን ሊል ነው የሚመጣው የነበረው? ዓለምን ምን ሊል ነው? ለማዳን። እሺ በዚህም ሆምጣጤ የሞላበት ዕቃ ተቀምጦ ነበር። እነሱም ሆምጣጤ በሰነፍ ሞልተው በሂሶጵ አድርገው ወደ አፉ አቀረቡለት። ኢየሱስ ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱንም አዘንብሎ ነፍሱን አሳልፎ ሰጠ። ተፈጸመ አለ። ዓለምን ምን አለ? አዳነ። ከምን አዳነ? ከዘላለም ሞት ወይም ከኃጢአት ባርነት። አየህ፣ እሱን ሲያምን ነው። ይሄኛው የተፈጸመው ግን በአዳምና ሔዋን የመጣውን ነገር፣ በሰው ልጆች የመጣውን ሞት፣ ፍርድ፣ ዕዳ፣ መተላለፍ፣ ኃጢአት፣ እሱን ሁሉ ፈጽሞ ዓለምን ምን አለ? አዳነ። በቃ ከዚህ በኋላ ማንም በአዳምና ሔዋን በራሱ ካነጻ በኋላ ቆይ ስለፈጠረ እየደገፍከኝ አትሂድ። በቃ መጀመሪያ ተቃውመዋል። በተቃውሞ እንቀጥልና በኋላ ከፈለግን መስማማት እንችላለን። እኔ ሳመጣ አትስማማ። ብዙ ጊዜ ስላልከኝ አሁን ኢየሱስ ክርስቶስ ልምጣልክ። ልክ እንደዚህ አምጥተህ እኔ በእግዚአብሔር ቃል ነው የማወራህ። እንትን ጋር የለኝም፣ ከስያሜ ጋር ከምን ጋር አይደለም፣ ከእውነት ጋር ነው። እሱ በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን ይሏት ነበር። ኢየሱስ የዓለም ምንድን ነው? መድኃኒት ነው። በጣም ጥሩ። ቅድም ተፈጸመ ብሏል አይደል? የዓለም መድኃኒት ሆኗል አልሆነም? ሆኗል። አዳምጡ እንግዲህ ጎበዝ፣ ትዝብቱ ውስጥ ትገባላችሁ። የመጨረሻችንና ወደ እሱ ጋር ሄዳለሁ። ይኸው እኛም አይተናል፣ አባት ልጁ የዓለም መድኃኒት ሊሆን እንደላከው እንመሰክራለን። እውነት ነው። ኢየሱስ የዓለም መድኃኒት ሆኗል አልሆነም? ሆኗል። በጣም ጥሩ። ስለዚህ የሚሰበከው ስብከት ለምሳሌ ቆላስይስ ላይ አንድ ሁለት ነገር ልጨምርልህ በደንብ እንትን እንዲህ ከዚህ በፊትም ብዬ ደጋግመህ እየመጣ እንትን ትለኛለህ። እሺ በእኛ ላይ የነበረው የሚቃወመን በትእዛዝ የተጻፈው የዕዳ ጽሕፈት ይላል። የዕዳ ጽሕፈት ምንድን ነው? የኃጢአት ደሞዝ ሞት ነው ይላል። የኃጢአት የሆነውን ደሞዝ እኛ እንዳንቀበል ስለ እኛ የዕዳ ጽሕፈት ደመሰሰው። አዎ ነበርክ እንዴ አንተ? እኔ ሲደመሰስ ነበርክ? በመስቀል ላይ ዛሬ 2000 ዓመት በፊት ነበርክ ወይ በህይወት? አሁን በህይወት ነበርክ እንዴ ሲደመሰስ? አልነበርኩም። ስለዚህ ተደምስሷል አልተደመሰሰም? ተደምስሷል። ስታምን የተደመሰሰልህ ወይ አስቀድሞ ነው የደመሰሰልህ? ሲያምን ነው እኔ የተደመሰሰው አለ። አንተ በህይወት የለህም። አየህ፣ የተደመሰሰልህን ነው የምታምነው ወይስ አንተ ስታምን ነው የሚደመሰሰው? የኔ የሚደመሰሰው እኔ ሲያምን ነው። የት አለ? ተደመሰሰ አለ እኮ አንተ በሌለህበት። ላወራ እኔም ለምን ታወራለህ? እዚህ ጋር ተደመሰሰ የዛሬ 2000 ዓመት ብለኝ፣ አሁን ደግሞ ሳምን ነው የሚደመሰሰው አልከኝ። እዚህ ጋር የተደመሰሰው ስታምን ነው ወይስ አንተ ከመወለድ በፊት ነው? እሺ መጽሐፍ ቅዱስ እንደዚህ መልስልኝ። እንደዚህ ጋር መልስልኝ። ተደምስሷል አልተደመሰሰም? የዓለም ሁሉ ኃጢአት ተደምስሷል አልተደመሰሰም? ስታምን እኮ በጣም ጥሩ። አሁን ወደ ጥያቄ ልሂድ። ስለተደመሰሰልህ ነው የምታምነው
ወይስ ስታምን ነው የሚደመሰስልህ? አሁን ሳይሆን ሲያምን እኔ በሱ ይኸው እያያችሁ ነው አይደለ? አይ ነው መጽሐፉ ሀሳብ እንደዛ ይኸውላችሁ አዳምጠኝ። እኔ በሌለውበት ተደመሰሰ አለ። አሁን ተደምስሶልኛል ብሎ ነው ማመን ያለበት ወይስ ሲደመሰስ አሁን እኔ ሳምን ነው ተደመሰሰ የሚል? ሌላ ሶስት ግቡና እስቲ መልስ። አንተ ሚውት አድርገው። ክርስቶስ ከዛሬ 2000 ዓመት ይሄን ስራ ሰርቶ ጨረሰው። እኛ ሳናቅ ኖርን። ያኔ አልዳንም። ባለቀ ጉዳይ ላይ ዛሬ ስናምን ያለቀውን ነገር ተቀበልን እንጂ ዛሬ አይደለም ያለቀው የኛ ጉዳይ። በጣም የዛሬ አሁን በማስረጃ ጊዜ ጠይቀውና ሳምን የተደመሰሰው የሚል ማስረጃ ይስጠን እስቲ። እስቲ የኔና የጊዜ ሐሳብ ልዩነቱ ምንድነው ማለት? ማስረጃ ስጠን። በቃ ሳምን የተደመሰሰው አሁን የሚል ማስረጃ ስጠን። እሺ ገብቶኛል ጥያቄ። የኔና እኔ አሁን ማብራሪያ አንፈልግም። ማስረጃ የጊዜ ንግግር ልዩነቱን ስለሱ አያገባንም፣ ስለ ጊዜ አያገባንም። አንተ አሁን ሳምን የተደመሰሰልኝ የሚል አውጣና አሳየኝ። በጣም ሂዱና ወንጌልን ስበኩ ሲል ገና ይፈጸምላችሁ እያልክ ነው የምትሰብከው ወይስ ተፈጽሞላችኋል እያልክ ነው የምትሰብከው? ንገረኝ እስኪ። ስለ ኃጢአታችሁ ኢየሱስ ክርስቶስ ሞቷል፣ በእርሱ ስታምኑ የዘላለም ሕይወት ታገኛላችሁ። ቆይ ለምንድን ነው የሞተው? ሞቶ ቀረ እንዴ? ኢየሱስ አልቀረም። ምን ብሏል? ስለ የኃጢአት ደሞዝ ሞት ነው ስለሚል የኃጢአታችሁን ደሞዝ ሞት የሆነውን ሞትን ክርስቶስ ሞቶ ከፍሎላችኋል። ሞቶ ቀረ ወይ? ሞቶ ቀረ? አልቀረም። ምን ብሏል? ተነስቷል። ለምን ተነሳ? እኛ ህያዋን እንድንሆን እኮ። መቼ ነው የተነሳው? ከዛሬ 2000 ዓመት በፊት። ስለዚህ ኢየሱስ ይነሳልሃል ነው የምትለው? ተነስቶልሃል። ኢየሱስ ክርስቶስ ስለ ኃጢአት ሞቶልሃል፣ በክርስቶስ ኢየሱስ ስታምን የዘላለም ሕይወት ታገኛለህ እላለሁ እኮ። የሚያምነው ስለተነሳለት ነው የሚያምነው ወይስ ስለሚነሳለት ነው የሚያምነው? ሞቶ ስለተነሳለት ነው እኮ። ስለዚህ ዓለምን ላድን ነው ብሎ አሁን ለሰውየው ክርስቶስ እኮ አድኖሃል ያንተን ዋጋ ከፍሏል ነው የምትለው ወይስ ሊያድን ነው የምትለው? እኔ ኢየሱስ ክርስቶስ ስለ አንተ ኃጢአት ዋጋ ከፍሏል። ቆይ አንተ ሆቴል ውስጥ ገብተህ አንድ ጓደኛህ መጥቶ ሂድና ምሳህን ብላ ከፍዬልሃለሁ ቢልህ ገብተህ እንደገና ትከፍላለህ ወይን በልተህ ትወጣለህ? በልቼ እወጣለሁ። የተከፈለልህን ነገር አዎ ተከፍሎልሃል። ስለተከፈለ ባትበላስ አይደለም መብላት ከፈለክ እኮ ነው ያልኩ። አሁንም እግዚአብሔርን ማመን ከፈለክ እኮ ነው። ባይበላም እኮ ተከፍሏል። ቢበላም ባይበላም ተከፍሏል። ኤግዛክትሊ እኔ ይህንን ነው እያወራ ያለሁት። ስለዚህ እኔ እሺ ምንድን ነው የምትለው? ጊዜ እኔ ምን አልኩ? እሺ ምንድን ነው የምትለው? እሺ ቴንክ ዩ ጊዜ ምን አልኩ መሰለህ? እኔ መጽሐፍ እንደዚህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን አሳልፎ እስኪሰጥ ድረስ ዓለምን እንዲወደዋል። ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። በእርሱ የሚያምን አይፈረድበትም፣ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። ስለዚህ እኔ ኢየሱስ ክርስቶስ እንደውም ዕብራውያን ወይ ጋላትያ ከሁለት አንዱ ላይ ነው ኃጢአታችንን በራሱ ካነጻ በኋላ በግርማው ቀኝ ተቀመጠ ይላል። ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ የኃጢአታችንን ዋጋ ሲከፍል አንድ ዶት ነጥብ አልቀረችም። አንዲች ነገር ሳይቀር ሙሉውን ጨርሶ በግርማው ቀኝ ተቀምጧል። መጽሐፍም ምንድነው ኢሳያስ ላይ ማለደ ስለምል እሱ ሲጨርስ እሱ የኃጢአትን ዕዳ ሲከፍል አንድ የቀረ ነገር የለም። ኢየሱስ ሁሉን ፈጽሞታል። ቅድም እንዳልከውም ምግብ ቤት ከፍያለሁ ካለ ከፍሎልኛል። ኦልሬዲ ምንም እኔ የሚከፍለው ነገር የለም፣ በልቼ መውጣት ነው። አይ አልበላም ብዬ በራብ መሞት የኔ ፋንታ ነው። ስለዚህ ኢየሱስ ክርስቶስ ስለ ዓለም ሁሉ ኃጢአት ተሰውቷል፣ ሞቷል፣ ሞትን ድል አድርጎ ተነስቷል። ስለዚህ አሁን እኔ አንድ ሙስሊም ብዬ ልበል እዚህ ጋር አዘ ክርስቲያን ላውራ። አንድ ሙስሊም አሁን በክርስቶስ ኢየሱስ አምኖ የዘላለምን ሕይወት እንዲያገኝ ቀጥታ ሄጄ ምንድን ነው ምለው? ኢየሱስ ክርስቶስ ስለ አንተ ሞቶልሃል። መጽሐፍ የኃጢአት ደሞዝ ሞት ነው። የእግዚአብሔር ጸጋ ለምን ሞቶልሃል? አይደለም አሁን ሞቶልሃል ብለህ ምንድን ነው የምትቆመው? አሁን ዓለምን ላድን ነው ብሎ
ኢየሱስ እኮ ያንተን ዋጋ ከፍሎ አድኖዋል። ለምን ደሞ አትለው? አላዳነው? እሺ ላውራ። አላዳነው ወይ? ኢየሱስ አላዳነው? እሱ ኢየሱስ ኢየሱስ ክርስቶስ ተናገራ። ይኸውልህ ሞት ብለህ ትቆማለህ። ወንጌል እኮ ሞቱ ላይ አይደለም ትንሣኤው ነው ወንጌል። እንደው አልቆምኩም። እሺ ኢየሱስ ክርስቶስ ኃጢአታችን አነጻልክ። አዳምጠኝ። ኃጢአታችን አነጻልክ ምን አልክ? ሞቶልሃል ብለህ ለምን ታቆማለህ? ኢየሱስ ዓለምን ሊያድን መጥቶ ያ ሰው ዋጋ ከፍሎለት የምስራች ኢየሱስ አድኖሃል። ለምንድን ነው የማትለው? እኮ የምስራች መሰለኝ እየሰበኩ ያለሁት። ኢየሱስ አድኖሃል ለምን አትልም? ኢየሱስ ሞቶልሃል ብለህ ለምን ትቆማለህ? እሺ እንደዚህ ይለዋለሁ። ማንም በስራው ብቃት በእግዚአብሔር ፊት ሊቆም ስለማይችል ኢየሱስ መጽሐፍ ሲናገር የኃጢአት ደሞዝ ሞት ነው፣ የእግዚአብሔር ጸጋ ስጦታ ግን በክርስቶስ ኢየሱስ በጸጋው እንዳዳነ ለምን አትናገርም ነው የኔ ጥያቄ። ኢየሱስ በጸጋ አድኗቸዋል፣ በነፃ ስጦታ አድኗቸዋል የሚለውን ለምንድን ነው ለአንድ ላላመነ ሰው የማትናገሩ? እሱን ነው እያልኩ ያለሁት። መቼ አልክ? መጥቶ ሞቶ በክርስቶስ በተፈጸመው ነገር በአዳምና ሔዋን የመጣው ነገር እሱን አድኖኛል አላዳነኝም? አንተን እኔን በአዳምና ሔዋን የመጣውን ሞቶልኛል፣ ሞቶ አድኖኛል አላዳነኝም? ከዛ ከሚመጣው ኢየሱስ ክርስቶስ ስለ አንተ ብቻ ሳይሆን ስለ ዓለም ሁሉ ኃጢአት ሞቷል ብለህ ለምን ትቆማለህ? ዓለምን ላድን የመጣው ብሎ ዓለምን አድኗል አላዳንም? የኃጢአት ደሞዝ ሞት ነው የሚለው መጽሐፍ። ዓለምን አድኗል አላዳንም? ኢየሱስ አድኗል። ታዲያ ያዳነውን ሄደ ኢየሱስ ክርስቶስ እኮ አድኗል። ያዳነውን ጌታ አማኝ አዳምጠኛውን በጣም አዳምጠኝ። የምስራች በአዳምና ሔዋን የመጣብን ነገር ኢየሱስ አድኗል። አሁን ለምንድን ነው የሚያምነው? ስለ አዲስ ኪዳን ነው። አቤት ስለ አዲስ ኪዳን ነው እንጂ አሮጌው ኪዳን አልፏል አላለፈም? አሮጌው ኪዳን እንዲሻርለት አንድ አላማኝ ምንድን ነው ማድረግ ያለበት? ምንድን ነው? ምንም ከሱ የሚጠበቅ የለም። ዋጋ ከፍሎለታል። ይሄ አሁን አንቲክራይስት ወይም የመጽሐፍ ቅዱስ ተቃውሞ ስለሆነ አንቲክራይስትማ አንተ ነህ። በወንጌል ስም አትነግድም። በወንጌል ስም ነገር የለም ስላለ በእርሱ ሚዩት። እኔ ዝም ብዬ አይደለም። ይኸው ሚዩት እንዳታነሳው። ሞቱን በሚመስል ሞት ከእሱ ጋር ከተባበርን፣ ትንሣኤውን በሚመስል ትንሣኤ ደግሞ ከእሱ ጋር እንተባበራለን። ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእሱ ጋር ምን ብሏል? ተሰቀለ። አሮጌው ሰው ተሰቅሏል። ለሰውየው ያለው እኮ ለአላማኝ ሳይሆን ለአማኝ ነው። ይህን ክፍል የምታነባው ምንድነው የምትለኝ? አሮጌው ሰው ተሰቅሏል። አሮጌ አዲስ ኪዳን የሚል አዲስ ኪዳን ማለት ምን ማለት ነው? አሮጌው ኪዳን ምን አለ ታዲያ? አዲሱ ኪዳን ያ ሰውዬ ባለማመኑ የሚጠየቀው ይሄ በአዲሱ ኪዳን በክርስቶስ የገባው ኪዳን እንጂ በጸበለሱ በተባለው ነገር ማንም ሰው እንዳይጠየቅ ምን አድርጓል? ኪዳኑ ተዘጋ። አዲስ ኪዳን በደሙ አመጣ። አዲሱ ኪዳኑ ላይ የሚያምን አይፈረድበትም፣ የማያምን ግን የሚቀጥለው እንጂ እኮ በቃ እናመሰግናለን። አሁን ነገረን። በቃ ሚውት አድርገው። ይኸው አዲሱ ኪዳን ነው እንጂ የሚጠየቀው በአሮጌው ኪዳን ባለማመኑ አይጠየቅም፣ ተከፍሎለታል። ባለማመኑ የሚጠየቀው ስለ አዲስ ኪዳን ነው። አሮጌው ነገር አይጠየቅም፣ ፈጽሞ አይጠየቅም። ምሕረት አድርጎለታል። ያለፈው በክርስቶስ ሲያምን እኮ ነው ማለት ይሄ ነው አዲሱ ኪዳን ነው። ካላመነስ አዲሱ ኪዳን እኮ አሮጌው እንዲያልፍለት በአዲሱ ኪዳን ማመን የለበትም። እስኪ ሰይፉ ወይ አውሩት፣ ጊዜያችንን በላው። መልኬ ያልታረቀ ሀሳብ አለ እና እስኪ ያስታርቁት። ማንም አትግቡ። አንድ ሲም ያወራ ዮናታን
በአዳም በጸበለስ የሚጠየቅ የሰው ልጅ የለም። እነዛም ሁሉ እኮ ገብተዋል። እንደ አዳምን ተስፋ በቃ እኮ የሰው ልጆች በአዳም በጸበለስ በበላው ነገር አንድ ኤግዛምፕል በሙሉ መልክ አንድ ኤግዛምፕል ልናገርና ከዛ አንጻር ማለት ኢየሱስ ብቻ የሚለው ሀሳቡ ከትንሽ እንትና ከአንተ ጋር ምናልባት አንድ ሀሳብ እንዲያውን እኔ ለምን መሰለህ ከእሱ ጋር አንድ ሀሳብ እንዲያውን እናንተ እንድታውቁ እንጂ ረጅም ጊዜ አይደለማ መቀበልም ግዴታ ይለናል። ዮናታን አዲስ ኪዳን ማለት ምን ማለት ነው? ግን ሀሳቢ ልናገር አዲስ ኪዳን ንገረኝ። አሁን ወደ አዲስ ኪዳን ምን ማለት ነው? አዲስ ኪዳን ያው ከየእንትን አዲስ እግዚአብሔር ከክርስቲያን በሚያምኑ ሰዎች ላይ አዲስ የገባው ቃል ኪዳን የሚጀምርበት ሰዓት አላለም። አሁን እንትን አትበል። አሁን ስለ ሰው ልጆች አይደለም። አሁን የምጠይቅህ ክርስቶስ አዲስ ኪዳን በደሙ ያደረገው የሰው ልጆች ስለ አሮጌው ነገር እሱ መጥቶ ዋጋ ከፈለ አይደል? ስለ አሮጌው ነገር ፈጽሞ የሰው ልጆች እንዳይጠየቁ እሱ እንዳለ ዋጋ ኃጢአትም ሆኖ ዋጋ ከፈለ አይደለም? የሰው ልጆች ይድኑ ዘንድ ከዛስ ልክ ይህንን ዋጋ ተፈጸመ አለ። የመጽሐፉ ቃል ምን አለ? የተስፋው ቃል ምን አለ? ተፈጸመ። በአሮጌው ኪዳን በአዳምና ሔዋን በመጣ ነገር ማንም እንዳይጠየቅ ፈጸመ። እኛ ደግሞ ተፈጠረ። በምን? በአዲሱ ኪዳን። ምን ማለት አለብን? አዲሱ ኪዳን ክርስቶስን ምን እንላለን? የማያምን ይፈረድበታል የተባለው እንጂ በዛኛው ኪዳን ይፈረድበታል የሚል የለም። መቼም አታገኝም። ለምንድን ነው ሰው የሚያምነው? አዲሱ ኪዳን ውስጥ አለበታ። ያኛውንማ ነፃ ወጣው እኮ። አሁን ነቢዩ መሐመድ እኮ ነፃ ወጥተሃል እባክህ መን። አዲሱ ኪዳን ይሄ የምህረት ኪዳኑ ክርስቶስ ከፍርድ ያድናል፣ የእግዚአብሔር ልጅ ይሰጣል፣ የዘላለም ሕይወት ሲል እምቢ አለ። ያኛው እኮ ከእስር ቤት ሰዎችን እኮ ምን አለ? ለኃጢአት ሞተ እኮ። የኃጢአት ይህ ሀሳብ እኮ የኢየሱስን ብቻ ሀሳብ ነው። ለተቀበሉት ነው የሚድኑት እኮ ማመን ይጠበቅብናል እያለ እኮ ነው። ስለ እኔ ማውራት እሱ አዲሱ ኪዳን ነው። የሚቀበሉ የሚያምኑ አዲሱ ኪዳን ነው። አንድ ሰው ስላላመነ አሮጌ ኪዳን ውስጥ አለበት ቃል ለማን ነው ታዲያ የሞተው? ዳማኝ ብቻ እስር ቤት የነበሩትን ሁሉ ከዕዳ ምን አለ አስወጣቸው። ለእኔ ልቀቅልኝ እስኪ አንዴ። ወንድማችን ኢየሱስ ይቀሳል ጥያቄ አለኝ። አለዛ ዓለም ሁሉ ድኗል ወደሚለው የተሳሳተ ትምህርት ይላል። ታምን ይድናል። በደንብ ስሙ ዮናታን አንዴ። ኢየሱስ ብቻ የሚለው ማይክ ይክፈት። እንደዚህ ባክኤንድ ፎርዝ እያደረገን እናወራ። አሁን በኢየሱስ ክርስቶስ ያልሆኑት ወይም ደግሞ በኢየሱስ ክርስቶስ ያላመኑት ሰዎች በአሮጌው ኪዳን ነው የሚጠየቁት ብለህ ነው የምታምነው? አዎ። ምን ተብለው ነው የሚጠየቁት በአሮጌው ኪዳን? በእርሱ የሚያምን አይፈረድበትም፣ በእርሱ የማያምን ግን በአንዱ በእግዚአብሔር ልጅ ስላላመኑ ጠየቀኝ አይደል? ላውራ እንዴ እኮ እንደዛ አይደለም እኮ። አሁን አንተ እኔ የምጠይቅ ሌላ ቦታ፣ አንተ ያለው ሌላ ቦታ። ስላላመኑ ነው የሚጠየቁት። በአሮጌው ኪዳን ነው የሚጠየቁት። ታዲያ የአሮጌው ኪዳን ጥያቄ ምን ነበረ? አቤት አቤት። የአሮጌው ኪዳን ጥያቄ ምን ነበረ? በአሮጌ ኪዳን ሰው 10ቱ ትእዛዛት ተሰጥቶታል። ወይም አድርግ አታደርግ ነው። ካላደረገ የሚፈረድበት በምንድን ነው? አንዴ ያዳምጥ። ጠየቅኝ አንዴ። በአሮጌው ኪዳን የነበረ ሰው የሚፈረድበት በምንድን ነው? ኢየሱስ ክራይስት። እሺ እኮ ጠየቅኝ፣ ልመልስ። አዎ እሺ ልመልስ። በአሮጌው ኪዳን ሰዎች የሚጠየቁበት አሮጌው ኪዳን አድርግ አታድርግ ነው። ወይም በየዓመቱ ብዙ አይነት መስዋዕቶች የሚቀርቡበት ነው። ፍጹም የማያደርግ ነው አሮጌው ኪዳን፣ ወይም የሚደጋገም ነው። አዲሱ ኪዳን ነው እኮ ከዛ የተሻለ ኪዳን ነው የምንለው። አንድ የተደረገ ነው፣ የማይደገም ነው። ስለ ፍርዱ ነው የጠየቅኩህ። ስለዚህ አሮጌው ኪዳን ምንድነው? የሚደጋገም ነው አይደለም ያለው። አሁን አሮጌው ኪዳን ላይ የነበሩ ሰዎች
የሚጠየቁት ወይም ደግሞ የሚፈረድባቸው በምን ነበረ? ባለማመን ነበር። አሮጌ ኪዳን ላይ ያሉ ሰዎች የሚፈረድባቸው ወይም ደግሞ የሚጠየቁት በማመን ባለማመን ነበር ማለት መጽሐፍ ቅዱስ ሲናገር በአንዱ አዳም ባለመታዘዝ ምክንያት ሞት ወደ ምድር መጣ ስለሚል በአዳምም ይጠየቃሉ። አድርግ አታድርግ በሚለውም ውስጥ በእነሱም በአዳምም በመጣው በሁለቱም ይጠየቃሉ። አመሰግናለሁ። አሁን አንድ ያላመነ ሰው የሚጠየቀው በአሮጌው ኪዳን ነው ብለኸኛል። ስለዛ አድርግ አታድርግ በሚለው ነው የሚጠየቀው ማለት ነው። በነገራችሁ ላይ አሁን እሱ ያለውን እኔ አላልኩም። ይኮን ነው ይላል ካልከኝ አላልኩም። ያላልኩበትን ላስረዳኝ። በአሮጌው ኪዳን ነው የሚጠየቀው አላልከኝም እንዴ? አንዴ ሳይሆን ቆይ አንዴ አሮጌውን ኪዳን በደመሰሰው በክርስቶስ ኢየሱስ ባለማመን ትጠየቃለህ። ኢምፐርሰን አመሰግናለሁ። አየው ልዩነቱን አየኸው ታዲያ እኮ እሱን እኔ ያልኩት እንደዛ ነው እንጂ በአሮጌው ያለ የአማኒ ሰው በአሮጌው ኪዳን አይደለም የሚጠየቀው ማለት ነው። አሮጌውን ኪዳን በደመሰሰው አዳምጠኛውንም አበጥረ ስማኝ። አንዴ ስማኝ አንዴ አሮጌውን ኪዳን በደመሰሰው ወይም የኃጢአት ደሞዝ ሞት ነው የተባለውን ያንን ሞት በደመሰሰው በክርስቶስ ኢየሱስ ባለማመኑ ይጠየቃል። ስለዛ ሌላ ፍርድ ነው። ያ ፍርድና ይሄ ፍርድ አንድ አይነት አይደለም ማለት ነው። የአሮጌው ኪዳንና ይሄ ፍርድ የአዲስ ኪዳኑ ፍርድ አንድ አይነት አይደለም ማለት ነው። ሲቀጥል አሮጌው ኪዳን ማለት ራሱ አንዴ ኢሳይያስ